ያስተምረ። እሺ ቁርአኑ ላይ ግን ቁርአኑ ተሳስቷል እስካላልክ ማንም አልተሳሳተም። ያንተ አለማወቅና ያንተ አንዴ በማይከና ትክፈት። እሺ እኔ ወደ መጽሐፍ ቅዱሱ እንዳልገባ እንደው አረብኛ ላይ አብራራ ምናምን አልክ አንተ አችልም አንደኛ። ስለዚህ ምንድነው የምናደርገው? እኔ ላስተምር አረብኛ ላይ እናውራ ምናምን ስትል እኮ እንደዛ ነው ያልከው። ሊትራሊ አረብኛውን ምናምን አልክ። ስለዚህ ማስረጃ አምጣ አብራራ ነው ያልኩህ። አትቅጠፍ። ና ከቀጠፍክብኝ ሚዩት አነሳለሁ። እሺ ስለዚህ ስጠይቅም ስለማታውቅ ዝም ብዬ ላስተምርህ። እሺ ወለው ተቀወለ ዐለይና በዕደል አቃዊል ለአኸዝና ሚንሁ ልየሚን ቢልየሚን ሱመ ለቀጠዕና ሚንሁ ልወቲን ይላል አይደለ? ወቲን ነው የሚለው አይደለ? እሺ በእንግሊዘኛው ምን ብለው ነው የተረጎሙት? አረብኛውን አስረዳኝ ነው ያልከው። ወቲን ይላል አይደለ? እንግሊዘኛው ማልተሳሳትም ካልክ እኮ ምን ችግር አለ? ምክንያቱም እናውራ ያልከው አረብኛውን አስረዳ ነው። ስለዚህ አረብኛ ላይ ቆመን ሐዲሱን በአረብኛ አብራራ ነው ያልኩህ። አረብኛ ምናምን ብለህ እኔ አረብኛ ላይ ዋሸው መስሎታል በነገራችን ላይ። እና ልክ አረብኛውን ስናነሳ ሊቃውንቶች ተሳስተዋል። ወቲን ነው የሚለው ወይስ አብሐር ነው የሚለው? እሺ ምንድን ነው የሚለው ካልከኝ ዜን ዊዊድ ሃቭ ወቲን ነው የሚለው ወይስ ባህር ነው የሚለው? ወገናችን ሆሊ እኔ አረብኛ እኮ መጀመሪያ ማላቅም ብዬ ነገር ያለው እኮ ምንድን ነው ታዲያ የምትቀባጠረው ነው ካላወቅ አብራራ እንትኑን በሐዲሱን አብራራ። ወደ ቁርአኑ ከተመለስክ ግን እኔ በእንግሊዘኛው እንትን ነው። እሺ እንደዚህ ነው በቃ። ካላወቅ ችግሩ ምን መሰለ ሆሊ ስም ማን ነው? አንደኛ ጠይቀኝ። ለምን አታብራራም? ዝም ብለህ ምን መሰለ ቆይ እኔ እኮ ላብራራልህ ነው ግን አንድም እንዳላዋቂ መተህ አስረዳኝ አትልም። አሁን ችግሩ እኮ ምን መሰለህ፣ አላቅም ትላለህ፣ ግን ትከራከራለህ። የማያቅ ሰው እግር ስር ቁጭ ብሎ ነው የሚማረው። እኛ እንደዛ ነው የምናውቀው። እኔ ማላቅ ነገር ሲመጣ እንዳንተ ልክ እንደሚያውቀው ነው አልከራከርም። ማለት አንተ ልክ እንደሚያውቀው እባክህን አረበኛውን እየተረጎምኩ እኮስ እያብራራሁ እኮ ነው ወገናችን። እኔ እያልኩ ያለሁት ሚውት አታንዛና ቁጭ አድርጌ እንደውም በጣም ትልቁ ላይ አድርጌ ስክሪንሾት ልውሰድና ምናልባት ልትወርድ ከቻልክም እሱን እያሳየው እንትን አንደኛ አታውቅም። በቃ ምንም ላደርግ አልችልም። ምንም ነገር አታውቅም። ባለማወቅህ ደግሞ ማፈር የለብህም መማር ነው ያለብህ። እኔ አይደለም ሊቃውንቶች የተረጉሙት ሊቃውንቶች ነው ምንም የማያውቁት። አታካረከኝ ሚውት አነሳ። ሊቃውንቶች ተሳስተዋል ብለሃል። ምንም አያውቁም። ብብብ አትበላውን ዝም ብለህ አዳምጥ። ላስተምር ነው ያልኩት አይደለ? ስለዚህ ቁጭ ብለህ ትማራለህ። አልማር የምትል ከሆነ ላስወርድ ይችላል። አንድ በተን ነው ፕረስ ማድረግ አንተ ለማስወረድ ግን እንድትወርድ ስለማልፈልግ ቁጭ አድርጌ ላስተምር ስለምፈልግ ቁጭ ብለህ ትማራለህ። እሺ ቁጭ አድርጌ አስተምራለሁ በማታውቀው ነገር ላይ። አታስተምረኝ የምትል ከሆነ አስወርድሃለሁ። እሺ እንደዚህ ይላል ሱረቱል አንዴ ልክፈትልህ አንቀጹን። ስለዚህ አንዴ አላውቅም ትላለህ፣ አንዴ ትሟገታለህ። እንደዚህ ብሎ ነገር የለም። 6944 ላይ ወለው ተቀወለ ዐለይና በዕደል አቃዊል። ወለው ማለት ቢሆን ነው፣ ኢፍ ነው፣ ኮንዲሽናል ሴንተንስ ነው። ተቀወለ ቢናገር ኖሮ ቀውልን ዐለይና በእኛ ላይ በዕደል አቃዊል የተወሰኑ አቃዊሎችን በእኛ ላይ ቢናገር ኖሮ ለአኸዝና እንይዞ ነበረ ሚንሁ ቢልየሚን በቀኝ ቢማዕና ቢልየሚን በኃይል እንይዞ ነበረ። ثم ለቀጠዕና ከዚያም ደግሞ በቆረጥ ነው ነበር ሚንሁል ወቲን ይላል። ኦኬ ወቲን ምንድነው? የልብ ስር ነው። እሺ ወቲን አሁን ሐዲሱን ክፈተው ወይ ቁጥሩ ልንገርህ። አረብኛውን ትከፍታለህ፣ ካልሆነ ደግሞ እዚህ ያለውን አነብልሃለሁ። ወቲን ይላል። እሺ ቁርአኑ የልብ ደም ስር እንደሚል ተስማምተናል። አሁን ወደ አረበኛው ወደ ሐዲሱን ቀጥል። ወቲን ይላል። እሺ ተሳስቷል ስላልከኝ አረበኛው ነው ልክ ብለኛል። እንቀጥል። ችግር ወቲን ይላል። ቃለ ኡርዋ ቃለት አኢሻ ረዲየላሁ ዐንሃ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የቁሉ ፊ መረዲሂ አለዚ ማተ ፊሂ ያ አኢሸተ ማ ዛለ አጅዱ ዐለም ጠዓም አለዚ አከልቱሁ ቢኸይበር ፈሃዛ አዋኑን ወጀድቱ ኢንቂጣዕ አብሐሪ ሚን ዛሊከ ሱም ይላል። ምንድን ያሉት እዚህ ጋር? ምንድን ያሉት እኮ ቀጥላ እያብራራሁ ነው እያዳመጥኩ ነው። እሺ አብሐር ነው ወቲን ያሉት? እሺ አብሐር ምንድነው? ተርጉሞኒ እኮ ለምንድን ነው የማታብራራው? እኔን የምጠይቀው አረበኛ አላውቅም ብዬ ስንት ነው ነገር? እሺ ቆይ አታውቅም። እሺ አንድ አይደለም ብያለሁ። እንግሊዘኛውን ግን ከጠየቀኝ እመልስልሃለሁ። እንግሊዘኛ ስለ አረብኛው አስረዳ ያልከው አረብኛ ነው አይደለ? እኮ እሺ አረብኛው ለራስህ ተርጉማ። እሺ አስረዳ ያልከው አረብኛው ነው ወይስ አይደለም?
እኮ አብራራ ያልኩ አረበኛው ነው። አብራራ ምንድነው የተረጎሙት የሚለውን ነገር አብራራ አልኩ። እንግሊዝኛው ተሳስቷል ብቻ ስላልከኝ ይለያያል። እሺ ቁርአኑ አንቀጽ ላይ ያለውና ሐዲሱ ላይ ያለው አረበኛው ይለያያል አይለያይም? አረበኛን ያላቅም፣ እንግሊዝኛው ግን ሊቃውንቶች የተረጎሙት አይለያይም። እሺ በቃ ካላወቅ ይለያያል። እሺ ምንድነው የሚለው የሚለያይበት? እዛ ጋር የልብ ደም ስር ይላል፣ ሐዲሱ ላይ ምን ይላል? እሺ ተርጉም። እሺ ወቲን ምንድነው? የልብ ደም ስር አልከኝ ቅድም። አብሃርስ ያኔ እንጃ ተርጉም ሆነ አረበኛ አላቅም እኮ። በቃ ተማር። ማይክ ድጋሚ ማይክ ስከፍት እንዳላይ አላቅም አስተምረኝ እያልኩ ነው። ለመከራከር መረጃ ክፈት። አህባር እንደዚህ ፊት ለፊት ያለው ፊት ለፊት እኮ ፊት ለፊት ይሄ ወርታ ይላል። ቁርአኑም ይሄ ወርታ ይላል። ነብዩ መሐመድም ይሄ ወርታ ይተባለ። እሳቸው እንግሊዝ ተናጋሪ አይደሉም። ይሄንን ማለማወቅ እዛው ከፍ አድርገውና አረብኛ ላይ አለ። በነገራችን ላይ ቢለያይም እኮ ዲፈረንስ እንደማታመጣ አሳይሃለሁ። ቃላቱ ቢለያይም ዲፈረንስ እንደማታመጣ ከፍ አድርገና አረብኛ ላይ አድርገው። እሺ ወደ ኋላ ልመለስና ነው ስክሪንሻት ስለሌለኝ። ቢለያይም ዲፈረንስ እንደማይኖሩ እናየዋለን። እሱን እናያለን። ቆይ ኦኬ እንከፈተው። በነገራችን ላይ የረሳውልህ እንዳይመስልህ። እቺን አስረዳህና ቀጥታ የፈራሃትን ጥያቄ ነው የምትመልሰው። የፈራሃትን አስመልስሃለሁ። አልረሳውም ጋይስ፣ የረሳው እንዳይመስላችሁ። እቺን አንዴ ላስረዳትና ከዛ በሱ ቤታውን እያረሳሳ መሆኑ ነው። በነገራችን ላይ ማንም አይረሳልህም። ኦኬ ማንም አይረሳልህም። ተመልሳታለህ። ምን እያልከኝ ነበረ? በሌለበት ሳለ። እሺ ልክፈትልህ አረብኛ። ኧረ ምንም አላልኩም። እሺ እያረሳሳኝ ነበረ ስትልኝ ጊዜ ነው። እሺ እዚህ ጋር ነው ብዬ በነገርህም ስለማታውቀው። እሺ ስንተኛ መስመር ከመጨረሻው? አረብኛ እውቀት አይደለም። ቀጥል። ቀጥል። ለመከራከር ለመጣ ሰው እውቀት ነው። አሁን እውቀት የለህም ነው። እሺ 1 2 3 ወደ ላይ ሶስተኛው መስመር ሶስተኛው ቃል ወደ ላይ ከታች ወደ ላይ ሶስተኛው መስመር ሶስተኛው ቃል። እሺ ሶስተኛው ቃል እንደዚህ ይላል። ዋና አንዴ እየገባ ስለሆነ እሺ እንደዚህ ይላል። ዋና ላ አታሂሙ ቢነፍሲ ኢላ ዛሊካ ፈሃዛ አዋኑን ቀጣዓት አብሐሪ ይላል አይደለ? ቀጥል አይደለ? እያብራራህ ተቀጥል፣ እየተረጎምከው። ይሄ ከቁርአኑ ጋር አንድ ነው ወይስ አይደለም? እኮ በአማርኛ ተርጉሞ አንዴ። ያረ ሳላ ከቅድም ጀምሮ አንድ ነው ወይስ አይደለም? አብሐር ነው የሚለው አይደለም እኮ ተርጉሞ ወደ አማርኛ ምን ሆነ ነው እንዴ? መጀመሪያ አንድ ነው ወይስ አይደለም? እኔን አረበኛ ጠይቀኝ እባክህን፣ ተርጉመው አብራራው እባክህን። በቃ ታዳምጣለህ። አሁን ሁሉንም ነገር ላስረዳ። ድጋሽ አሁን አብሐር እንደሚለው የሁሉም ሰው አይተዋል። ድጋሚ ላንብብና ካሜራን ትዘጋለህ። ምን አብሐር ምንድነው? አብራራው እኮ እሱን እኮ እያልኩ ያለሁት እሱን ላስረዳህ እኮ ነው። ላስረዳ ዋና ላ አታሂሙ ቢነፍሲ ኢላ ዛሊከ ፈሃዛ አዋኑን ቀጣዓት አብሐሪ ይላል አንደኛው ሪዋያ ላይ። አብሐር እንደሚል ሁሉም ሰው ካየ ካሜራን ዝጋና በደንብ የማስረዳህ ይሆናል ነው። ታዳምጣለህ፣ ቁጭ ብለህ ትማራለህ። እሺ ቁርአን ላይ ምንድነው የሚለው መሰላችሁ ጋይስ? ቀጥታ በሱረቱል በምዕራፍ 49 ይመስለኛል። እንደገና ልክፈትላችሁ። ቆይ ምዕራፍ ስንት ነው? 69 ቁጥር 44 እስከ 46 ላይ ወለው ተቀወለ አለይና ባደል አቃዊል ለአኻዝና ሚንሁ ቢልየሚን ثم ለቀጣና ሚንሁል ወቲና። ሰው እዚህ ጋር ምንድነው እኛ ላይ ቃልም ቢቀጥፍ ኖሮ እኛ ምን እናደርግ ነበር? ወቲኑን የልብ ስሩን እንቆርጥ ነበር አለ። ቢቀጥፍ ኖሮ እንቆርጥ ነበረ። ቢማና አልቀጠፈምና አልተቆረጠም ነው ሐሳቡ። እሺ እዛ ቁርአኑ ምንድነው የሚለው መሰላችሁ? በእኛ ላይ ምዕራፍ 52 ቁጥር 33 ላይ አም የቁሉነ ተቀወለሁ በላ ዩእሚኑን አለ። ወይም ቀጠፈው ይላሉ ነው አይደለም አለ። የሚገርም አንቀጽ
ይኸውላችሁ በደንብ ብላችሁ አዳምጡ። ምዕራፍ 69 ቁጥር 44 ላይ ወለው ተቀወለ ዐለይና በዕደል ሐቅ እኛ ላይ ቢቀጥፍ ኖሮማ፣ እሺ ቢቀጥፍ ኖሮ፣ በነገራችን ኖሮ ቢቀጥፍ ኖሮ ምን እናደርገው ነበር? የልብ ስሩን እንቆርጥ ነበር ነው። ስለዚህ ምንድነው? አልቀጠፈም ነው። የቱ ጋር? ምዕራፍ 52 ቁጥር 33 ላይ አም የቁሉነ ተቀወለሁ ቀጠፈው ይላሉ እንዴ? በላ ዩእሚኑና አይደለም በእውነቱ አያምኑ ማለት። ስለዚህ ቀጠፈው ይላሉ ግን አልቀጠፈም። እነሱ ስለማያምኑ ነው እንደዚህ ክሌም የሚያደርጉት አለ። ምዕራፍ 69 ቁጥር 4 ላይ 41 ላይ ምዕራፍ 53 ላይ ተመሳሳይ ነገር ይናገራል። ምዕራፍ 53 ላይ ምን ብሎ ይናገራል? አንዴ ላንብብላችሁ። ምዕራፍ 52 ላይ ምዕራፍ 52 33 ላይ እንዲሁ ደግሞ ምዕራፍ 69 41 ላይ ምዕራፍ 53 ላይ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ብሎ በግልጽ ያስቀምጣል። አልቀጠፈም ይላል። ስለዚህ ቢቀጥፍ ኖሮ የልቡን ስር እንይዝ ነበር እንዳለው፣ ባለመቅጠፉ ግን አንይዞም ብሎ ያስቀምጣል። አንድ በል። ወደ ሐዲሱ ደግሞ እንምጣ። ወቲኑን ነው እያለ ያለው። ወደ ሐዲሱ ስንመጣ ምን ይላል መሰላችሁ? ሐዲሱ ላይ አረብኛውን ነው የማነበው። ካነ ነቢዩ ሰለላሁ ዐለይሂ ወሰለም የቁሉ ፊ መረዲሂ ለዚ ማተ ፊሂ፣ ቅድም እሱ የከፈተውም ተመሳሳይ ነገር። ያ አይሻ ማ አዛሉ አጅዱ አለም አጣዓም አለዚ አከልቱ ቢኸይበር ፈሃዛ አዋኑን ወጀድቱ ኢንቂጣዕ ባህሪ ሚን ዛሊከ ሱም ይላሉ። ከዛ ክብደት የተነሳ የልብ ምንድነው የደም ስሬ አብሃር፣ የልብ ስር አይደለም የደም ስር። በሰውነታችን ውስጥ በጣም ብዙ ሺህ የሚቆጠር አብሃሮች አሉ። ወቲን የሚባለው ግን በሰውነትህ ውስጥ ያለው አንድ ነው። የልብ ስር የሚባለው ትልቁ ምንድነው? አንድ ነው። ትልቁ የደም ምንድነው? የልብ ስር ወደ ልብ የሚሄደው ትልቁ ያጅማቱ ምንድነው? መቲን ይባላል። ወደ ልባችን ደም የሚወስደው ነገር ግን አብሃር ሰውነት ውስጥ አብሃር የደም ስር እግር ውስጥ ማለት አውቃለህ። ደም ስር እግር ውስጥ አለ፣ እግር ላይ አለ፣ ብልት ላይም አለ መሰለኝ አለ። ብልት ላይም ሊኖር ይችላል፣ ጭንቅላት ላይም ሊኖር ይችላል፣ ከጀርባ በኩልም ሊኖር ይችላል። አብሃር በሰውነታችን ውስጥ በጣም ብዙ ቦታ አለ። የደም ስር የሚባለው ነገር ሁሉም ቦታ ያለ ምንድነው? ስር ነው። የልብ ስር ግን አንድ ነው፣ ትልቁ ከልብ ጋር የተገናኘው እሱ ወቲን ይባላል። በሰውነታችን ውስጥ ደም የሚያሰራጩት ደግሞ ደም ስር ይባላል። የትም ቦታ ያሉ የትም ጭንቅላት ምንም ውስጥ ያሉ እነሱ አብሃር ይባላሉ። በዚህ ደረጃ ምን ይለያያል ነው። እሱ ራሱ ተቆርጧል ወይ ስንል በፍጹም አልተቆረጠም። እሳቸው ያሉት ምንድነው? ይሰማኛል፣ እንደዛ የሆንኩ ይሰማኛል ነው ያሉት። አለዚ አከልቱ ቢኸይበር ፈሃዛ አዋኑን ወጀድቱ ኢንቂጣዕ ባህሪ ሚን ዛሊከ ሱም ይላሉ። ከዛ የተነሳ የደም ስሬ ኢቭን የልብ ስርም አይደለም የደም ስሬ የተቆረጠ ይሰማኛል፣ እንደዛ ይሰማኛል አይ ፊል ነው ያሉት። የተቆረጠም አይደለም። ጭንቅላቴ የፈነዳ ይመስለኛል ስንል ጭንቅላታችን ስለፈነዳ አይደለም። ቅድም ብያለሁ። ወገቤ የተቆረጠ ይመስለኛል ስንል ወገባችን ስለሚቆረጥ ሆኖ በፍጹም አይደለም። ግን የበሽታን ክብደት ለመግለጽ አጋነን የምንናገረው ነገር ነው። ራሴ ፈንድቷል ስንል ራሳችን ሲያመን የምንናገረው የግነት ቃል እንጂ ራሳችን ስለፈነዳ በፍጹም አይደለም የሚለው። አይሆፕ ብዙ እንደተማርክ እንግዲህ ተስፋ እናደርጋለን። አሁን የተጠየቀውን ጥያቄ መልስልን ወገናችን። እሺ አሁን የተናገርከው ራሱ ሌላ ስህተት ይዘህ የተጠየቀውን መልስ። የዘካርያስን በመሰዊያው መካከል መታረድ መልስልን። አይ ቁርአኑን ባልተፈለገ አትበል። የተጠየቀውን ትመልሳለህ መልስም እንዴ ኧረ አዳምጠኝ እባክህን። የተጠየቀውን አንድ ሰዓት ሞላኝ። በስርዓት አንድ ደቂቃ ነው። የተጠየቀውን ጥያቄ መልሰውን ቶሎ በል። እሺ አሁን የተናገርኩልህም የተጠየቀውን ጥያቄ አልንሸራተትልህም። ከፈለክ ከያቅም ብለህ ልትወስደው ትችላለህ። እመልስልሃለሁ ብዬ ትመልሳለህ እኮ መጀመሪያ የዘካርያስን መልስ በማይሆን መንገድ የተረጎምከውን የዘካርያስን በቤተ መቅደሱ መካከል መታረድ መልስልን እባክህ። ማንም እንዳወራት ፈቅድልኝ። አሁን ለተናገርከው እንዳወራት ፈቅድ። ዘካርያስን መጽሐፍ ቅዱስ ክፈትና መልስልን። በነገራችን ላይ ዘካርያ ያልከው በጣም ቀላል ጥያቄ ነው። በጣም ላለመንሸራተት ነው። እኔ ወደዛ ክፈተውና መልስ እባክህ። እሺ ዘካርያስ እስኪሰዋ ድረስ ለምን ፈጣሪ ያልተናገረ ምናምን ነገር ያልከውን እመልስልሃለሁ። ግን አሁን የተናገርከው ነገር ላይ
እኔ ላስወረደ አልፈለግም። እባክህ መልስ። እንዴት ታስወርደኛለህ? ዛሬማ ተይዘሻል ብራዘር። እሺ ኖርማሊ አሁን የተናገርከው ነገር ሁሉ መልስ። ወገናችን አላሳየህ እንዴ? የተጠየቅከውን መልስ። በቃ እሺ፣ አታስወራኝም? መልስ። አታስወራኝም? መልስ ያልኩ እኮ ነው ወገናችን እኮ መልስልሃለሁ። መጀመሪያ አታስወራኝም ወይ እኮ አውራና ዝም ብለህ መልስ። የተናገርከው ነገር ስህተት ነው። በማስረጃ ላሳየህ የተናገርከው ደደብ አትበለኝ ትላለህ፣ ግን ሲታይ ነገራቶች ሁሉ እንደዛ ነው የሚመስሉት ወገናችን። በጣም ይቅርታ አድርግልኝና ቃሉ በጣም ነው የሚያንሰው። ስለዚህ አትመልስም። ከቅድም ጀምሮ የምጠይቀውን ጥያቄ ስንመልስልህ አንተ አትመልስም። ስለዚህ እንደዚህ ደግሞ ልንቀጥል አንችልም። ይሄ በጣም መፍራትን ያሳያል። መጽሐፍ ቅዱስ ላይ የምጠይቀውን ጥያቄ አታውቅም። ኦኬ። ስለዚህ የፈለከውን ነገር መውረድ ነበረ። ይኸው ተሳክቶልሃል። ኦኬ፣ ተሳክቶልሃል። እሺ፣ ቤቴና ይላል። እዚህ እውቀት የለም ነው። እዚህ ሲሆን እውቀት የለም። እኛ ፊት ቤቴኑና ጠይቁ ይላል። እሺ፣ አናቴማ ሰላም ብያለሁ። ሰላም ነው አለ። እሺ፣ ዘካርያስ በመሰዊያው መካከል ሲታረድ ለምንድን ነው እግዚአብሔር መንገድ ያላስቀየሰለት? ማለት ማርቴር ሆኖ ስለሞተ ነው እኮ። እንደዛ እንዳይሆን ለምንድን ነው አምላክ ማድረግ አይችልም? ቀደም ብሎ ማድረግ ይችላል፣ ግን በቃ በዛ ለምን የሆነ ነገር ፈጥሮ እንዲያመልጥ አላደረገው? በቃ የተጻፈለት ቀን ነው ማለት ብለን መውሰድ እንችላለን። በቃ ስለዚህ ፈቀደ ነው አይደለ? ነገራቶች እንዲሆኑ ፈቀደ ነው ማድረግ አንችልም። ስለዚህ እየቻለ አምላክ ይችላል፣ ያን ነገር መከልከል ይችል ነበር፣ ግን በቃ የተጻፈ ነገር አለ። ስለዚህ የተጻፈ ነገር ስላለ የተጻፈ ነው እንዳልከው እንትና የተጻፈ ነገር ሲባል ምን ማለት ነው? በቃ አስቀድሞ በዛ ቀን እንደሚሞት ያውቃል። በቃ እንትን አደረገው። የተጻፈ ነገር እንዳለ ታውቃለህ ማለት የተጻፈለት ነገር ነው አልከኝ። ኦኬ፣ የተጻፈለት ሲባል መሰረሳ ላይ እንትን ነው እንደሚሞት የዛን ቀን ፈጣሪ ያውቃል። ሙሉ እውቀት ሳለው ማለት ነው። እንደዛ የተጻፈለት ነገር ስላለ እየቻለም ነው ዝም ያለው አይደለ? አዎ፣ እናስቀየስም ይችል ነበረ የሆነ ሰዓት ላይ በቃ ወደዛ ቦታ ወደ መሰዊያው በኩል እንዳይሄድ በጎን በኩል ማስቀየስ ይችላል፣ ግን አላረገም። ምክንያቱም በቃ የተጻፈ ነገር ስላለ እንዲፈጠር ተሆኑ ነገራቶች እና እንዳዳስት በቃ አምላክ ማዳን ይችል ነበረ፣ ሰዎቹ መርዙን እንዳይበሉት። ዳዳ ሲምፕል ቱ ሂም፣ ግን ሲምፕል ነው። ግን እያወቀም እየፈቀደም ያን ነገር ትቶታል፣ ፈቅዶታል። ስለዚህ የተጻፈ ነገር አለ። ቢሽር እንዲሞት ያ የተጻፈለት ቀን ነው። ጌታ አምላካችን ያንን ተው፣ ነገራቶች ተፈጠሩ። ዳትሲት አይታቸዋል። እነዚህ ሲምፕል ነገር ነው። አምላክ ለምንድን ነው የማያስቀይሰው ምናምን አይባልም። አምላክ ለምንድን ነው ፍየሉ ቀድሞ እንዳይናገር የሚያደርገው የሚባል ነገር የለም። የተጻፈ ነገር ካለ የተጻፈ ነገር ይፈጠራል እና እንዲህ በቀላሉ መመለስ እየተቻለ ዳር ምናምን መሄዱ አስፈላጊ አይደለም። እና ቴንኪው ለመልስ አናቴማ። ችግር የለውም። አይ ቲንክ የኔማ ቫሪዬሽን ሆነ ምስል የነበረው የማቴዎስ 23 አንስታ ምስል ይመስል ይሄ የባራኪው ልጅ ነው። በሱ ፋንታ ለምን ሌላ አልጠይቅህም? ተመሳሳይ ጥያቄ። ጆን 8 ከ1 እስከ 11 ያለው እሱ የኦሪጂናል ቴክስት አካል ነው ብለህ ታምናለህ? ብዬ አምናለሁ። ግን ምን መሰለህ እዚህ ጋር ስኮላሪ ወርክ ከጠየቀኝ ኢትስ ዲስፒዩትድ እያልኩ ያለሁት የኦሪጂናል ቴክስት አካል ነው ብለህ የምታምን ከሆነ ማስረጃ ጠይቃለሁ። አላምንም እና አምናለሁ ነው። አምናለሁ የምትል ከሆነ ማስረጃ ጠይቃለሁ። ዮሐንስ 8 ከ1 እስከ 11 የተጨመረበት ጭማሪ ነው ብዬ ሙግትሃለሁ። ሌተር አዲሽን ኢንተርፖሌሽን ነው። ከኋላ የሆነ ሰውዬ በቃ ዝም ብሎ የጨመረበት ነው እንጂ ቀደምት ማኑስክሪፕት ላይ የለም። የተጨመረበት ጭማሪ ነው ካልኩ በኋላ የአንተ እምነት ደግሞ ምንድን ነው እዚህ ዙሪያ? አንድ ጊዜ የሆነ የቸርች ፋዘር ኮቴሽን አይቻለሁ፣ ግን መረጃው ስለሌለኝ በዚህ ጉዳይ ላይ ጥያቄ ይለፈኝ። ግን
ስኮላርሊ ወርክ ከጠየቀኝ አይቀር ዲስፒውተር ነው ብዬ መመለስልህ። ለምሳሌ እስቲ ይህንን ከሚቃወሙት ውስጥ ከሚደግፉ ስኮለሮች መካከል እነ መዝገር አሉ። እስቲ በተቃራኒው ደግሞ እስቲ አንተ የሚደግፍን ጥቀስና ሀሳቡን ንገረኝ። ስኮላርሊ ካልክ አይቀር ከ15 በላይ ምናምን ስኮላሮች አይቻሉ በዚህ ጉዳይ ላይ እንዳለ ዲስፒውተር ነው ያደረጉት። ኢትስ ኖት ፓርት ኦፍ ባይብል ነው ያሉት። ዮ እኮ አንተን የደገፉትን እኮ ነው የምልህ። ድንገት የኔን ሀሳብ የደገፈ አይቻላል። ኦኬ አንተ ለምዶ ታዲያ የምትናገረው እንደዛ ብለህ? አይ የሆነ ጊዜ የቸርች ፋዘር ኮቴሽን አይቻለሁ። መረጃው ስለሌለኝ ላወጣልህ አልችልም። አሁን ላይ ግን አይቻለሁ። ምናልባት ሌላ ጊዜ እናወራበታል። እሺ በማርቆስ ዙሪያ ስለ ትራዲሽኑ የማርቆስ የኢራን ስኮት ሳለኝ ኢትስ ኖት ሌተር ነው ብዬም አልሞግም። ቆይ እስቲ አንድ ካሜራ መክፈት የሚችል ሰው እስቲ ቆይ ከሌተር አዲሽኑም ምንድነው? እስቲ ካሜራ እንኳን መክፈት አልችልም። እሺ ምንም ማድረግ አልችልም። እሺ ማርቆስን አንብብልኝ እስኪ። ያስክ ቁጥር 8ን አንብብልኝ። ቁጥር 8ን ያስከውን አውቀዋለሁ። እሱን ክፍል አውቀዋለሁ። አንብብልኝ እስኪ። እኔ መጽሐፍ ወይ ደግሞ እንደዚህ ማድረግ ትችላለህ። ሁለት ስልክ አለ። አይ ቆይ ላፕቶፕ ልክፈት። አውቀዋለሁ። እንትኑ ክፍሉ ኢትስ እንትን ነው ይሄ የማይለወጠውን ቅዱስ ወንጌል ሰጣቸው የሚለው ነው አይደለ? እሱ የተጨመረበት ነው አይደለም? ግሪክ ቴክስቶች ላይ የለም። ድንግ ዳንኤል ዋላስ በዚህ ላይ ላቲኖ ከላቲኑ የተወሰደው ነው ያለው። እሱ ላቲኑ ከየት ነው የተወሰደው? ላቲኑ ተቀርቷል ተብሎ የሚታሰበው ከግሪኩ ነው። ግሪኩ ላይ ካሌላ ጭማሪ ነው አይደለም? ታዲያ ግሪኩ ላይ ከሌላ ጭማሪ ነው። ግን ምን መሰለህ ያው ግሪኩ ላይ የለም። በሱ እንስማማና ግን ላቲኑ ላይ ዋላስ እንደተወሰደ ያምናል። ላቲኑ ደግሞ ቀርቷል የተባለው ከግሪኩ ከሆነ ግሪኩ ላይ ካሌለ የላቲን ጭማሪ ነው አይደለም? ነው ሀሳቡ ነው አይደለም? ጭማሪ ነው። ግን አሁን ሙሉ ክፍሉ ላይ የዚህ ማርቆስ 16 ላይ ብናወራበት እሱ የተሻለ ይመስለኛል። እሱ ላይ እናወራለን። መልሶቹን አውቃለሁ። ግን ለምንድን ነው የሚጨመረው? 5 መስመር ወደ ላይ የተጨመረው። ከዚህም በኋላ ቅዱስ ምናምን የሚለው 5 መስመር ተጨምረዋል። አዎ መልስ የሚሆነው እኮ አጭር ነው። እንትን ነው መልስ የሚሆነው መሰለህ እዛ ላይ ግሪክ ቴክስቶቹ ላይ የለም። ግሪክ ቴክስቶች ላይ የለም። ከላቲኑ ነው ተወስዷል ብዬ ላቲኑ ከግሪኩ ከወሰደ ግሪኩ ላይ ካሌለ ጭማሪ ነው አይደለም? ኢትስ ካይንድ ኦፍ ቫሪዬሽን ነው። ቫሪዬሽን ስለሆነ 5 መስመር ነው። ቴክስቹዋል ቫሪዬሽን ብለህ የምታልፈው ነገር አለ። 5 መስመሩ ሙሉ ነው የተጨመረው። አይ ቁጥር 8 ላይ ያለችውን ክፍል ነው እንጂ ቁጥር ከእጅ አውዱ ከ8 እስከ 20 ያለው ክፍል እሱ ቁጥር 8 ላይ ያለችው 5 መስመር ጭማሪ ናት አይደለችም? 5 መስመር እኮ መልስ የሚሆነው እኮ ነገርኩ። መልስ የሚሆነውን ነገር ቫሪዬሽን አይደለም። ቫሪዬሽን ማ ብለህ አታልፍም። ምክንያቱም ቫሪዬሽን የሚባለው ዮሐንስ 1:18 ላይ ሞኖጌነስ ቴዎስ እና ሞኖጌነስ ቴዎስ ይላል አይደለ? እሱ ነው ቫሪዬሽን የሚባለው። 5 መስመር ነው። እሱማ አይደለም ቫሪዬሽን። ያው ቫሪዬሽን ስል ከምን አንፃር መሰለህ እዚህ ጋር የምለው ምክንያቱም መሰለህ አንድ ማኒስክሪፕት ሊኖረው አንድ ማኒስክሪፕት ላይ ደግሞ ተመሳሳይ ሀሳብ ሆኖ ግን በሌላ መልኩ ከሆነ እሱ ቫሪዬሽን ነው። እሺ ያቺ መስመር የላቲኑ ማኑስክሪፕት ስንተኛ ክፍለ ዘመን ላይ የተጻፈ ነው? ፎርስ ሴንቸሪ ዴትድ ነው የሚደረግ። ያን ቴክስት ከፎርስ ሴንቸሪ እናገኛለን። እኔ ባየሁበት ከሆነ አናገኝም። አረ በፍጹም ነው የማይገኘው። እንዴት ነው ሊታሰብ የሚችለው? የለም እዛ አካባቢ። አይ ስኮላሮች ዴት የሚያደርጉት ፎርስ ሴንቸሪ ነው። በነገራችን ቴክስቱ 10ኛ ክፍለ ዘመን በፊት አታመጣ። ያው የላቲን ማኑስክሪፕት ፎርስ ሴንቸሪ ዴት ስለሚደረግ ከዛ አንጻር ነው። ያው ግን የማርቆስ 16 ሙሉ አውዱን
ከጠየቀኝ ቀን ቁጥር 5 ጭማሪ ናት። አመንክም አላመንክም ቁጥር 5 ላይ ያለችው ጭማሪ ናት። ቁጥር 8 ላይ ያለችው አምስቱ መስመር አይ መልስም የሆነው ነው እኮ እኔ ልጅ ማለት ጠየቀኝ ግሪኩ ላይ ያለው ካልከኝ አይ ግሪኩ ላይ እንኳን የለም አልኩ። እንግዲህ ግሪኩ ላይም የለም አማርኛ ላይም ወጥተዋል። ከአማርኛው ማስወግደውታል። እሺ አንተ እሱ ፓርት የአምላክ ቃል ነው ብለህ ታምናለህ? አምስቱ መስመር አዎ። ግሪኩ ላይ ካሌለ እንዴት ነው የአምላክ ቃል ብለህ የምታምነው? ላቲኑ ከግሪኩ ከወሰደ ግሪኩ ላይ ካሌለ እንዴት ነው ያን ነገር የአምላክ ቃል ብለህ የምታምነው? እንትን ነው አይ ግሪክ ማኒስክሪፕቶች ብቻ አይደሉማ ያሉት ማኒስክሪፕቶች እና እንትን ነው አይ ቲንክ እሱን እንትን በሱ ላይ ዲፕ ባልገባበት ደስ ይለኛል። በሱ በማርቆስ 16 ላይ አሁን የጠቀስከት ክፍል ላይ ለምን ነው የማገባው? ምን ችግር አለው? አይ ብዙ ነገር ሳለ ነው በዚህ ነገር ላይ ማለት አይ ምንም አይ ቶ እሺ። ለማንኛውም ግን ቁጥር አውዱ ላይ ብናወራበት ደስ ይለኛል። እሱ ላይ የሆነ የምትደብቁት ነገር አለ ነው አልገባኝም። አሁን ነው የምደብቀው ነው ነገር ሳይሆን በቃ ጀስት አውዱ ላይ እናወራ። ሰላም አለይኩም። ምቾት አልሰጠህም ባይዘ። እሺ እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ? አሉ አልሐምዱሊላህ። አይ የሚቆጡት ከሆነ ብዙ ጊዜ ሲናገር ይቆጡ። ኦኬ እንደዛ ከሆነ እሺ እናልፋለን፣ ችግር የለውም። አልተረዳውም ነበር እኔ ማውራት ያልፈለገ ነበረ። እሺ ችግር የለውም። አውዱ ላይም ብናወራ አናቴማ ከ8 እስከ 20 ድረስ ያለው የትራዲሽን ነው ብለን ሳናቲካስን ቫቲካነስን ስንጠቅስ ቸርች ፋዘር ኮቴሽን ታመጣለህ። ለምሳሌ ማን ነበረ? ኦሪገን አርጌንስን ትጠቅሳለህ። ማርቆስ ወንጌል ጌታችን እንዲህ አለ የሚለው ነው አይደለ? አናቴማ እሱ ነው። ኦሪገን ማለት ኢራኒያስም አለ፣ ኢራኒያስም አለ። ታቲያን ዴተርሰን የሚለውም አለ። እነሱ ነው የምጠቅሰው እኔ። ኦብቪየስሊ 2021 ላይ ይሄንን አውርቼበት ነበረ እዚሁ በጠቀስከው ነገር ላይ። ግን ለነሱ ደግሞ ለምንድን ነው የማልቀበላቸው ካልከኝ የማልቀበልበት ምክንያት ቴክስታቸው ስለጠፋ ነው። ቴክስታቸው ጠፍቷል። ሰው የምቀበልበት ምክንያት የለም። ሞስት ኦፍ ዛም 10ኛ ክፍለ ዘመን ላይ ያሉ ናቸው። የኢራኒስ እኮ ሪዴትድ የሚደረግ ነው ማለት እስቲ አይደለም፣ አይደረግም። እንትን ነው 6 ሴንቸሪ ምናምን ነው አይደለ? ዴት የሚያደርጉት ከዚህ በፊትም ጽሁፍ አይቼ 6 ሴንቸሪ ልክ ነህ። ከሳናቲካስ በኋላ ነው አይደለ ዴቲንጉ? ስኮላሮች ያስቀምጡት 6 ሴንቸሪ ጽሁፍ ነው የኢራኒስ ነው ብሎ ነው ያስቀምጡት። ግን የኛም ደግሞ አፖስቶሊክ ትራዲሽን የምጠቀም ያው የኢራኒ ጽሁፍ ነው ብለን ስለምናምን ያለው ማስረጃ ምንድነው? ላክ ኦፍ ማኒስክሪፕት እንደነው ላክ ኦፍ ማኒስክሪፕት ማስረጃ ነው ይሄ ማርቆስ 16 ላይ ያለው ሳይናት ከስፋትካንስ የለም። ግን በቃ ያለው ነገር ከኢራኒ ስኮት ላመጣልህ ይችላል። እሱ ነው ያለኝ ነገር ነው። እኔ እሱን አውቃለሁ። ግን ማኑስክሪፕቶቹ ጠፍተው እኔ ላምን አልችልም ነው። እሺ ፕሮፋይል ያረከው ባርትዲ የርመን ለምንድን ነው? ፐርሰናል ጥያቄ። እሱ ሌላ ነገር ነው ማለት የእሱ መጽሐፍቶች ስለማለት ነው። እሺ ሀሳቦቹን ትቀበላለህ? እዛው መጽሐፍቶቹ ላይ የተጻፉትን? አይ ሂዝ ክሪቲካል ስኮላር በነገራችን ሁሉን ነገር የሚለው ነገር አልቀበል። አብዛኛው የሚለውን እሺ አብዛኛው የሚለውን ትቀበላለህ? እሱ ሳላ እየመለሰልን ያለው ራሱ እኮ እንደሱ እኮ ነው። በጣም ደስ እያለኛል። ደስ ይላል። ለማንኛውም ሎጣ ለማንኛውም አንድ ጥያቄ አናቴ ማን አንድ ጥያቄ ኮሜንት ላይ ለምንድን ነው የሚቆጡት? ምንም እኮ አልተናገረም ማለት ያለውን ሪያሊቲ ነው። አረላሽ አስወረዱት። አንተ እንዴ ሰው እውነት እንዲናገር አይፈለግም እንዴ? ምንድን ነው አሁን? ወላሂ ልጁ እንዴ አራ አይሆንም እንደዚህ። ምን ቢናገር ምን ችግር አለው?
በቃ ጭማሪ ነው እኮ ግልጽ ነው። ኑ እሺ እናንተ ግባ የምታስወርዱ ሰዎች ኑ ውረድ የምትሉት እናንተ ግቡ እስኪ ከሱ በላይ ካወቃችሁ ኪንግ ባልድዊን ሰላም ነው ማርክ ሌተር አዲሽን ነው ወይስ አይደለም? ጥያቄ ለመጠየቅ ተመሳሳይ ጥያቄ ልጠይቅ ብዬ ነው። ለምንድን ነው መጀመሪያ ማትመልሰው? ምን ጠይቅ? ጥያቄ ወረብኝ ነገር ማለት ነው። ማርክ ሌተር አዲሽን መመለስ የሚችል ነው። ኧረ እንመልሳለን፣ ምንም ችግር የለውም። ግን እየጠየቅን ስለሆነ ውረድ ብላችሁ ስለሆነ ያስወረዳችሁት ያፌትን፣ እስቲ ምናልባት እናንተ ከሱ በላይ አዋቂን ከሆናችሁ ሌተር አዲሽን እኔ ብያለሁ። እሺ አላልክም። እሺ እየጠየቅን ያለ ጥያቄ እሺ አላልክም፣ ችግር የለውም። ክርስቲያኖች አጠቃላይ ሳይ ማኑስክሪፕት ካነሳ እኔ የበርኒንጋም ማኑስክሪፕት ግራ ስለሚያጋባኝ ነው። ችግር ትጠይቃለህ፣ ምንም ችግር የለውም። ግን መጀመሪያ እስቲ አንተን እየጠየቅን ያለ ነው መልስና ከዛ በኋላ ከ568 እስከ 645 ይሆነው ራዲዮ ካርቦን ዴቲንግ እንዴት ነው? ችግር የለውም። እሱ ስለ ራዲዮ ካርቦን ዴቲንግ በደንብ አስረዳሃለሁ፣ እንዴት እንደሚደረግ ካላወቅ። አይ ማኑስክሪፕት አብዛኛው መገኘት የነበረበት ከእሳቸው ሞቱ ከተባለበት ጊዜ በኋላ ነው መሆን የነበረበት ማለት ነው። ቢያንስ 50 ዓመት 100 ዓመት ምናምን በኋላ መሆን አለበት። ራዲዮ ካርቦን ዴቲንግ ሲሰራ የሚሰራው ቴክስቱ ላይ ሳይሆን ቆዳው ላይ ነው። ይህንን ጠይቃለሁ፣ ካላወቅ ደግሞ አስተምርሃለሁ። አይ ነው አውቃለሁ፣ ጥያቄውን ትመልሳለህ ወገናችን? መልስልኛ ይህን ጥያቄ። ካርቦን ዴቲንግ ማለት ኤግዛክት ሲጀምር እሳች ቁርአን እኔ እንትን ማለት ይችላል በነቢዩ መሐመድ በፊት ነበር። እየጠየቅን ያለነውን ጥያቄ ትመልሳለህ ወይስ አትመልስም ነው? መረጃው የለኝም እሱ ላይ። ስለዚህ መረጃው ሲኖር ትመጣለህ። ጥያቄ ስንቀበል ደግሞ አንተንም እናስተናግድሃለን። ስለዚህ ዝም ብለህ ገብተህ ርዕስ ሺፍት እንድታደርግ አልፈቅድልህም። ጥያቄ ስንጠይቅ ወይ ደግሞ ስናስተናግድናና እሱንም ሌላ ጥያቄ ካለ ሰብስበሃቸው አንድ ላይ ትመጣለህ። ሁሉንም ጥያቄ እንመልስልሃለን። ግን በሚያሳዝን መልኩ ርዕስ ሺፍት እንድታደርግ አንፈቅድም ነው። እሺ። ስለዚህ በደንብ አጥና። መረጃው የለኝም ያለው ስለምንድን ነው? ስለ መጽሐፍ ቅዱስ ነው ጋይስ። ማለት ስለ መጽሐፍ ቅዱስ ማስረጃ የለኝም እያለ ነው። ካልጮህኩ የሚለው ግን ቁርአን ላይ ነው። እንደዚህ ይቻላል እንዴ? ማለት የገዛ መጽሐፍህን ሳታቅ። እኔ ለምሳሌ ቁርአኑንም መጽሐፍ ቅዱስንም ለማጥናት ሞክራለሁ፣ ግን ቀደም ብዬ የማጠናው ቁርአኑን ነው። በእኔ በኩል ያለውን ነገር በደንብ አጥንቼ ከዛ የሌላውንም ደግሞ ቼክ ለማድረግ ሞክራለሁ። ጀለስ ግን ምንድነው እያደረገ ያለው? ስለ መጽሐፍ ቅዱስ መረጃ የለኝም ይላል። እሺ ስለ ቁርአን ካልተከራከርኩ ይላል። እስቲ ቅድሚያ ራስን እወቅ፣ የራስን እንትን በደንብ አጥናና ስታቅ ደግሞ ስለ ቁርአን ላይ እንትን ትላለህ። ቅድሚያ የአንተን ማወቅ ይቀድማል ነው። ኦኬ ልናስተምር እንችላለን እኮ ምንም ችግር የለውም። እዚህ የመጣ ነው ልናስተምር ስለሆነ፣ ግን ርዕስ ሺፍት አድርገህ እንድታወራ አንፈቅድም። እሺ መጽሐፍ ቅዱስ የተጨመሩ አናቅጾች አሉ። መጽሐፍ ቅዱስ እጃችሁ ላይ ያለው መጽሐፍ ቅዱስ አብዛኛው ሌተር አዲሽን ነው። አብዛኛው ሌተር አዲሽን ነው። ዝም ብሎ ከጊዜ በኋላ እየተጨመረ በዝቶ ነው ዛሬ እዚህ ደረሰውና አብዛኛው ፓርት የተጨመረበት ነው። ቸርች ፋዘሮች የሚጠቅሱት ጥቅስ ዛሬ የለም። የት ነው የገባው ነው? ድሮ ቸርች ፋዘሮች ኢየሱስ እንደዚህ ብለዋል፣ ኢየሱስ በወንጌል እንደዚህ ብለዋል፣ ኢሳያስ እንደዚህ ይላል እያሉ ቸርች ፋዘሮች ይናገራሉ። ያ ነገር ደግሞ ዛሬ የለም እና እስቲ ዲፌንድ ማድረግ የሚችላለ። ቸርች ፋዘሮች የሚያነቡት መጽሐፍ ቅዱስና ዛሬ ክርስቲያኑ የሚያነበው መጽሐፍ ቅዱስ አንድ አይደለም፣ ይለያያል። እስቲ ይህንን መመለስ የሚችል ስለ ቸርች ፋዘሮች የተወሰነ ያጠናችሁ ልጆች ገስላሉ። እናንተ የምታውቁት መጽሐፍ ቅዱስ ሌላ ነው፣ ቸርች ፋዘሮቹ የሚያውቁት መጽሐፍ ቅዱስ ሌላ ነው። አይደለም የሚል ክርስቲያን ካለ አትሉ። ምክንያቱም ሁሉም ሰው ያውቃል። ሁሉም ሰው መጽሐፍ ቅዱስ መበረዙን ያውቃል። ሁሉም ሰው መጽሐፍ ቅዱስ እንደተጨመረበት ያውቃል። ሁሉም ሰው ተረድተዋል። ኦኬ ሁሉም ሰው ይህን ጉዳይ ተረድተዋል። ለዛ አይከራከሩም። ለምንድን ነው የማይከራከሩት? ምክንያቱም ስለተበረዘ ነው። መጽሐፍ ቅዱስ ስለተበረዘ ሁሉም ሰው በደንብ ያውቃል። ይህን የሚከራከር ክርስቲያን የለም። የሚከራከሩት ምንም የማያውቁት ናቸው። መጽሐፍ ቅዱስ አልተበረዘም የሚል ክርስቲያን ካገኛችሁ ያ በእርግጠኝነት ምንም የማያውቅ መሆኑን በቀላሉ ልትረዱ ትችላላችሁ። ካላወቁ በስተቀር መጽሐፍ ቅዱስ አልተበረዘም የሚል አንድም ክርስቲያን የለም። ያወቁ ቀን ሁሉም ግን ተበርዟል ብሎ ያምናል። ሀሳቡ እንደዛ ነው። መጽሐፍ ቅዱስ አልተበረዘም የሚል ክርስቲያን ካጋጠማችሁ ያልተማረ ክርስቲያን ነው። በዚህ ሰዓት አሁን ክርስቲያን ሆኖ የተማረ ሆኖ ሪሰርች ማድረግ የሚችል ማንኛውም ክርስቲያን መጽሐፍ ዝም ብሎ ሲበረዝ እንደመጣ ነው በደንብ ያውቃል ነው። እና እስቲ ይህንን ጉዳይ በሰፊው
ርዕስ ይዘን ምናምን ገብተን የምናወራበት ይሆናል። የራሳቸው ስኮለሮችም ያምናሉ ባይዘ መጽሐፍ ቅዱስ ኮረፕትድ የሆነ መጽሐፍ ነው። በየዘመናቱ ሲጨመርበት ሲቀነስበት ምናምን የመጣ ነገር ነው። ከዘመናት ጋር እንዲሄድ አድጀስት የሚደረግ የሆነ መጽሐፍ ነው። ሌላ ጊዜ በሰፊው እዚህ ላይ የምንሄድበት ይሆናል። የመጨረሻ እድል ስጣችሁ እስኪ ክርስቲያኖች፣ መጽሐፍ ቅዱስ አልተበረዘም የሚል ክርስቲያን ካለ የመጨረሻ እድል እስቲ አንድ ይጻፍልኝ። መሀል ላይ ወጣ። አንድ 15 ደቂቃ እንቀመጥና ጁማም ስለሆነ ወደ መስጂድ እንሄዳለን። ከዛ በፊት ግን መጽሐፍ ቅዱስ አልተበረዘም ብሎ ድንገት የሚያምን ክርስቲያን ካለ ገስት ይላክና ያወራ። አንድ ምሳሌ ብቻ ነው የምናየው። ጥንት ዘመን ያሌለ ከጊዜ በኋላ ዝም ብሎ መሀል ላይ የተጨመረ ጭማሪ አለ። መሀል ላይ ዝም ብሎ የሚጨመርበት ጭማሪ አለና እስቲ አልተጨመረበትም የሚል ክርስቲያን ካለ ትላላችሁ? እንደዛ ክርስቲያኖች እስቲ የምትሉ ካላችሁ ገስት ላኩልን፣ ገስት ላኩልን። የቀደሙ ልጅ የተመለስከው እንደው ደመልስ ነው። ካሜራ ቪዲዮ ዝጋ። እሺ ዘጋለሁ። እሺ ኪንግ ባልድዊን እሺ አይ ቲንክ አሁን ሀሳብ ቀይረህ ልትመልስ እንደሆነ ተስፋ አረጋለሁ። ለመመለስ እንዳመጣ ተስፋ በማድረግ ልትመልስ እንደሆነ ተስፋ አረጋለሁ። ጥያቄ ለምን አትመልስም? ሲጀምር የጥንቶችና የአሁኑ ቁርአን እኮ አይመሳሰልም። ታውቃለህ? ኪንግ ባልድዊን ማነው ስምህ? አይመሳሰልም። ሱና ማንስክሪፕት ማየት ትችላለህ። ሱና ማንስክሪፕት ማየት ትችላለህ። ሱና ማንስክሪፕት ከአሁኑ ቁርአን ጋር የጽሁፍም ስርዝድልዝም አለው። እሱን ታውቃለህ? መጀመሪያ ስለ ራስህ አንዴ ቆይ፣ እንደዚህ በመረበሽ የሚሆን ነገር የለም። ማነው ስምህ? በቀለ ነው መገርሳ ነው? እስቲ ስምህ ንገረኝና በስምህ ልጥራ። ባልድዊን አታስወራም። ለዛ እኮ አታስወራም። ለምን የራስህን ትደብቃለህ? አጥኑ እስቲ የራሳችሁ መጀመሪያ። አንዴ ስምህ ንገረኝ እስኪ። ማን ነው? አትውረድ። ስምህ ማን ነው? እሺ በቀለ ብዬ ልጥራና ሱና ማንስክሪፕት ስርዝድልዝ አለው። የጥንት ማንስክሪፕት የሚባለው እንግዲህ የሙስሊሞች ማንስክሪፕት ነው። እያወራን ያለ ነው ስለ መጽሐፍ ቅዱስ ነው። እሱ መልስና ጥያቄ ትጠይቃለህ ወገናችን። ስለ መጽሐፍ ቅዱስ ለማጥላላት ስትሞክር የራስ አቶ በቀለ ታች ትሆንልኛለህ። እሺ እንደዚህ ናቸው። በጣም መሀይማን ናቸው። እንዲህ ደናቁርት ልጆች ናቸው። አሁን ዝም ብለው ቁርአን ሱና ማኑስክሪፕት የሚባል ነገር የለም። አሁን አንደኛ ከየት እንደመጣ አናውቅም። ሱና ማኑስክሪፕት ተናዳችሁ አትምጡ ነው። ለምንድን ነው ተናዳችሁ የምትመጡት? እንዲህ በንዴት ይመጣሉ፣ ከዛ በኋላ ዘለው ይወጣሉ። እንደዚህ ከሚሆን ተረጋጋና የተጠየቀውን ጥያቄ መልስ። ከዛ ቁጭ አድርጌ ሱና የሚባል ነገር ስላሌለ አስተምርሃለሁ ነው እያልኩ ያለው። እሺ ነገር ግን እንዲህ መሀይም መሆናችሁንማ እወቁልን አትበሉ። ዲስ ኢዝ ዘ ፋይናል ኪንግ ኦፍ መሀይምነት ነው። እሺ ዘ ፋይናል ጥግ የደረሰ መሀይምነት ነው። የገዛ መጽሐፋችሁ ለምንድን ነው የማትመልሱት? የኛ ጥያቄ አንቀበልም አላለም፣ እንመልሳለን። ግን የምንጠይቀውን ጥያቄ መልሱ ወይ እመኑ። ኦኬ እንደዛ እመኑ። አሁን ያወጣሁ ልጅም የረበሽከው ልጅ ምንድን ነው የምናደርገው? መጽሐፍ ቅዱስ መበረዙን አምናለሁ ብለህ እመንና መጽሐፍ ቅዱስ መበረዙን አምናለሁ ካልክ በኋላ ምንድን ነው የምናደርገው? ወደ ቁርአኑ እንገባለን። በዚህ ከተስማማ አንድ ትጽፋለህ ወይ? ሌሎች ክርስቲያኖችም እስልምና ላይ እናውራ ያላችሁ ክርስቲያኖች ምንድን ነው የምናደርገው መሰላችሁ? ክርስትና ወደ ጎን አድርጌላችሁ እስልምና ላይ ብቻ እናወራለን። ኦኬ ምንድን ነው የምታደርጉት? እኛ መጽሐፍ ቅዱስ መበረዙን መችካድን እናምናለን ብላችሁ ተናገሩ። አት ዘ ሴም ታይም ያን ከተናገራችሁ በኋላ እስልምና ላይ እናወራለን። ፍቃደኛ የሆነ ክርስቲያን ይግባ። በዚህ መሰረት መጽሐፍ ቅዱስ መበረዙን አምነናል፣ ቀጣይ ደግሞ ቁርአን ላይ እናወራ በሉና ተስማሙ። ከዛ ቁርአን ላይ ልናወራ እንችላለን። ወይ ካላመናችሁ እንዴት እንደተበረዘ አሳያችኋለሁ። ኦኬ ስለዚህ እመኑ። መጽሐፍ ቅዱስ ተበርዟል ብላችሁ ልክ ስታምኑ በዚህ መሰረት ኮንፌስ ስታደርጉና የእምነት ቃላችሁን ስትሰጡ፣ ቁርአን ላይ ደግሞ እኛ ስፔሻላይዝ ያደረግንበት ዘርፍ ነው። ከጥንትም ጀምሮ ስናጠና ያመጣነው ዘርፍ ነው። እንደናንተ ጉግልም አድርገን አይደለም። እሺ ጉግል አድርገን ሳይሆን የምንመጣው ስፔሻላይዝ አድርገን ነው የምንመጣው እያንዳንዱ ዘርፍ ላይ። ስለዚህ ታምናለህ። ካመንክ በኋላ ቁርአን ላይ እናወራለን። ሳታምነ ግን ላሳልፍ አልችልም። እና በዚህ መሰረት የሚስማማ ክርስቲያን ካለ አንድ ይጻፍ። አንድ የሚጽፈው መጽሐፍ ቅዱስ ተበርዟል ብዬ አምንና ለምን ቁርአን ላይ አናወራም ብላችሁ እስቲ
አንድ ጻፉልኝ፣ በዛ መሰረት አስገባችኋለሁ። ያን ማድረግ የሚችሉ ከሆነ ገስት ላኩ። ያን ማድረግ የማችሉ ከሆነ ግን እዛው ታች ሰፈር ትሆናላችሁ ነው። እሺ ፒክ ሀሳብ አለ? አይ ሀሳብ የለኝም። ሱና ማኑስክሪፕት ሲል ትንሽ አስቆኝ ነው እንጂ ምንም ሀሳብ የለኝም። ደግሞ ለማዳመጥ ሁሉ ዝግጁ አይደሉም። ቅድም ሰላም ነበራችሁ ስወጣ፣ አሁን ምንድን ነው? ምን አድርገው በጣም ተናደዱ። ወላይ ነው የምልህ። አሁን ቢያገኙ መንገድ ላይ ይደፍረዋል። እነዚህ ተናደው የሚመጡ ልጆች ማለት ምንድን ነው የሆናችሁት? ማለት አይቻልም ነው መጠየቅ እንዴ? በጣም ነው እኮ ደም ለብሰው እየመጡ ያሉት። ምንድን ነው የማይሆን ነገር ተናገርኩ መሀል ላይ ምንድን ነው ያደረግነው ነው? ዝጋበት ኔትወርክ። ኧረ አንድ ጊዜ እስኪ አንድ ጻፉልኝ፣ የምሰማ ከሆነ አንድ ቁጥር ጻፉልኝ። አሁን ትሰማለህ? ይቆራረጥ ነበር ግን መጀመሪያ። አላሁ አክበር። አይ ሰምተናል፣ ሀሳብህ ምናምን ደርሷል። መጨረሻ ላይ ነው አረ ኔትወርክ ስትል ነው የተቆራረጠ። ዛሬ ምን እንደሆኑ አላቅም። በጣም ተናደዋል ነው የምልህ። ማን ምን እንዳደረጋቸው አላቅም፣ ለምን እንደተናደዱ አላቅም። እና ኦኬ በቃ አንድ ጽፉት፣ አቁሙ ሙስሊሞች ምናምን። ኦኬ አሁን ገና ነው እየጻፉ ያሉት። እሺ መጽሐፍ ቅዱስ መበረዙን ታምናላችሁ ክርስቲያኖች? እስቲ አናምንም ካላችሁ ገዝት ላኩ። እኔ እንዴት እንደተበረዘ ላሳያችሁ። ኦኬ ስለ ቁራ እሺ እንግዲህ ዛሬ ስልክ በጣም እየገባብኝ ነው። እንዴት እንደማደርግ አላውቅም። ያ ስልክ ይገባል እኮ ጋይስ መሀል ላይ። ኦኬ እሺ የኮፒ ሊንክ አይደለም፣ ኮፒ ሊንክ አታርጉም፣ አስፈላጊ አይደለም። አሁን ተመልሻለሁ ይመስለኛል። እና አንድ ምሳሌ ቅድም አንድ ክርስቲያን ልጅ መጥቶ ነበረ። ያፌት የሚባል ልጅ መጥቶ መጨመሩን የሚያምናቸው ጥቅሶች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ጭማሪ 11 ጥቅሶች ጭማሪ ናቸው። እና እሱ ከተናገረ በኋላ ነው ሁሉም ነገር ቅይር ያለውና ለምን ገብቶ አመነ ይመስለኛል ልጁ። በቃ ጥቅሱ የለም ከተባለ የለም ነው። እሺ መጽሐፍ ቅዱስ ላይ ተጨምሯል ነው አይደለ? እሱ ያመነውን ኢሚዲየትሊ ክርስቲያኖች መምጣት ተጨመሩ። ልጁ ሲያምን የተጨመረ ጥቅስ አለ። ዮሐንስ 8 ከ1 እስከ 11 ሁሉም ጭማሪ ነው፣ 11 ጥቅስ። ከዛ በኋላ ማርቆስ ወንጌል 8 ላይ ያለው ተጨምሯል። ለምን ይህንን ያምናል ነውና ለምንድን ነው የምትቆጡት ነው? እስቲ አይደለም ካላችሁ እሱ የተናገረው ነገር ውሸት ነው ካላችሁ ክርስቲያን ወንድማችሁ ነው አይደለ? እሱ የተናገረው ውሸት ነው ካላችሁ ናግባ እስኪ። አንድ ክርስቲያን አትመጣም፣ አንድም ገብቶ አይከላከልም ይሄንን ጉዳይ። መጽሐፍ ቅዱስ ተበርዟል። የሰው እጅ ብቻ ሳይሆን እግርም ገብቶበታል ነው የሚባለው እኮ መጽሐፍ ቅዱስ። የሰው እጅ ገብቶበታል፣ እግርም ጭምር ገብቶበታል። ሊትራሊ ኤክስትሪምሊ ተበርዟል። በጣም ከምታስቡት በላይ ተበርዟል። ስለዚህ የማንም እንትን ይጸዳዳበታል ነው በእጁ። ያ በሆነበት መማሪያ ሊሆነን አይችልም መጽሐፍ ቅዱስ ማለት። በቃ የሆነ ቄስ ሲደብረው እየጻፈበት መጥቷል ነው። ሲደብራቸው እየገቡ መጽሐፍ ቅዱስ ላይ ይጽፋሉ። አንድ ቄስ በቃ ሲደብረው ልክ እንደ ግል ማስታወሻ ዲያሪ ነው። አላህ ምስክር፣ የመጽሐፍ ቅዱስ ልክ እንደ ዲያሪ ነው የተበረዘው። ዲያሪ ማለት የግል ደብዳቤ ጽሁፋችሁ ላይ እንደፈለጋችሁ ሰርዛችሁ በርዛችሁ ምጽፉት ነው አይደለ? ዲያሪ። መጽሐፍ ቅዱስ ከዚህ የተለየ ነገር አይደለም። ከዲያሪ የሚለየው ምንም ነገር የለም። እስቲ አይደለም ካላችሁ ለምን ገዝተው ትልቁ? የእናንተኑ መጽሐፍ ቅዱስ አስከፍቼ እንዴት ዲያሪ እንደሆነ አሳያቸዋለሁ። እንደፈለጉ እያስገቡ እየፈለጉ እንደፈለጉ ሲያስወጡ ይሄው መጽሐፋችሁ ላይ ተጽፏል። አይታችኋል። በቃ ይሄ ከሆነ ለምንድን ነው የምታምኑበት ነው? መጽሐፍ ቅዱስ እኮ አይደለም ለመመሪያነት ለማስረጃነት የተራ ነገር እንኳን የሚጠቅም መጽሐፍ አይደለም። ስለዚህ በቃ ይህን እመኑ። ቁርአንም ይናገራል፣ መጽሐፍ ቅዱስም ይናገራል መጽሐፍ ቅዱስ መበረዙን። ትንቢተ ኤርሚያስ ምዕራፍ 8 ቁጥር 8 ላይ ራሱ መጽሐፍ ቅዱስ እንኳን እንደተበረዘ ያምናል። ቁርአን እያልኳችሁ አይደለም፣ ራሱ መጽሐፍ ቅዱስ መበረዙን ራሱ መጽሐፍ ቅዱስ ያምናል። እንዴ ተበርዣለሁ ብሎ አፍ አውጥቶ ይናገራል። ተጫውቶብኛል ይላል መጽሐፍ ቅዱስ። ጭውት ነው ያሉብኝ ይላል ኤርሚያስ 8:8 ላይ እናምንበት። ቸርች ፋዘሮችን ጃስቲን ማርቲር የሚባል 100 ኤዲ ላይ ተወረደ እስከ 165 ድረስ የነበረ 100 ምናምን ማት አስቡት።
ኢየሱስ ከሄደ ከአንድ 60 ዓመት በኋላ የመጣ ቸርች ፋዘር ነው እና መጽሐፍ ቅዱስ ሊተራሊ ተበርዟል ይላል። ቃል በቃል መጽሐፍ ቅዱስ ተበርዟል። ጥንታውያን ክርስቲያኖች ያልካዱትን እውነታ ኢራኒየስ እና አውግስቲን አሁን መጽሐፍ ቅዱስ ተበርዟል፣ ያልተበረዘ መጽሐፍ ቅዱስ የለም ነው የሚለው እና አባቶች ካመኑ እኛ ሙስሊሞች የምንከተልበት ምን ምክንያት የለም ነው። እንዲህ ያለን መጽሐፍ ደግሞ አንከተልም። ማንም እጁንም እግሩንም ምኑንም የከተተበትን መጽሐፍ የህይወታችን መመሪያ አድርገን ልንይዘው አይገባም። ክርስቲያኖች እንደዚህ ስንላችሁ አሁን ደም ለብሳችሁ እሳት በልታችሁ እሳት ለብሳችሁ ትገቡና ቁርአን እንደዚህ ሆነ ትላላችሁ አይደለም። እኛ እኮ እናንተን ለማናደድ አይደለም፣ እውነታውን ሲናገር በቃ ተቀበል። አንተን ለማናደድ ማንም አይናገርም። እዚህ ውስጥ አሁን የምትሰሙኝ ክርስቲያኖች ካላችሁ ይሄን እውነታውን ስናወራ እናንተ አታክ ለማድረግ ይመስላችኋል? በፍጹም አይደለም። ማንም እናንተን አታክ ለማድረግ ምናምን አይደለም። ኦኬ፣ ግን ዳስ ሪያሊቲ በቃ ሪያሊቲ ያ ከሆነ አክሰፕት ማድረግ መቻል አለባችሁ። ይህ የመሸናነፍ ጉዳይ አይደለም። ለዛ ነው እየገባችሁ ቁርአን የምትሉት ስለ ቁርአን ሳናወራ እና ያን ከግምት አስገቡ። እንደዛ ማድረግ መቻል አለባችሁ። ኢንሻአላህ በቃ አይ ቲንክ ዛሬ በዚሁ ይብቃንና ሌላ ጊዜ በሌላ ርዕስ እንገናኛለን። ጁምአም ስለሆነ ዝግጅት አድርጉና ወደ መስጂድ በአቅራቢያ የምትችሉት መስጂድ ሂዱ ምናምን። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላህ